እሺ በል አደም እንደውም አንተ ማድረግ ያለብህ አሁን ከዚህ በኋላ ያለው ነገር እሺ አለ። አንዱ ይሄ ነው። ልዑል ነው። እኔ የልዑል ነገር እንቅልፍ አላስተኛኝም። አንዱ ይሄ ነው። ሁለተኛው ነገር ልዑል ሊገለው ነው፣ ሊገሉት ነው። በቃ የሆነ ትልቅ ከፍተኛ የሆነ እቅድ አለ ማለት ነው። ታዲያ ማን ነው? ሴምራ አይደለም ያጋጣላቸው። ሴምራ እንደዚህ አይነት ስብና ማንነት የለውም። እኔ እንኳን እስከ ዛሬ ሳውራ የነበረው ምንድን ነው አሞቴ ነው። ምንም ቢሆን ግን ሁሉም ላይ ሆኖ ይችላል። እርስ ባይፈጠር ጥሩ ነበር። ማቋረጥ ይቻል ነበር። ግን ከፈጣሪ የመጣ ነገር ተፈጥሯዊ ነገር ካለ ግን በቃ ተጋብቶ ይኑሩ ተብሎ ተወሰነ። ይሄ 3፣ 4፣ 5 ሳምንታት ወራቱ ላይ የፈጀ ትልቅ ውይይት ውዝግብ እዚህ ድረስ ያመጣን ጉዳይ የልዑል እናት ጉዳይ ነው። ነው የሚያልኩ እርስዎ ደግሞ ነበሩ አይደለ? ሰምተዋል እኮ ከእሱም ጋር የምናወራውን ነገር በሙሉ ነግረንዎታል። ስናወራም ደግሞ የነበረውን ነገር ተመልክተዋል አይደለ? ምን አይነት ሪያክሽንም እንደነበሩት እነሱ ከጀርባቸው አንዱ ስሜቴ ነው በቃ። ምክንያቱም አንድ አሞቴ የሆነ ነገር አለ ተብሎ ዱብዳ ነገር ካመጣ አቀድ ከጀርባው አቀዳለ። እኔ የደነገጥኩትም ለዛ ነው። እኔ ማታ አልተኛውም የዛን ቀን ድረስ ግን አብሬያችሁ እሄዳለሁ። ይሄን እውነት እኔ የሚያስጨንቀኝ በዚህ ሰበብ ልዑልን ሊያጠፉት ነው በቃ እሱ ነው እያስጨነቀኝ ያለ። እኛም እኮ እሱ ስላስጨነቀ ነው ቀጥተኛ መልስ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እናው ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እባካችሁ ቪዲዮን ታዩታላችሁ፣ ግን ላይክ ለምንድነው የማታደርጉት? ምን ይጎልባችኋል? ስለዚህ ላይክ አድርጉኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መተናል። የልዑል ነገር አንዴ ቀታ ወረደ ይባላል፣ አንዴ ምን ተፈጠረ ይባላል። አሁን ደግሞ የልዑል የአባቱ ዘሮች በሙሉ በልዑል ላይ እንደተነሱ ነው የተሰማው። ያው የልዑል እናት አሞቴ እንደሆነች የልዑል አባት አቶ ወርቁ ሌላ አንደኛው ጎሳ ሞሶኔ የሚባለው ጎሳ እንደሆነ ነው የተሰማ ያለው። ባለፈ እንዳያችሁት አንድ ወጣት የልዑል እናት አሞቴ ናት ብሎ ሲናገር አንድ ትልቅ አባት ደንግጠው ነበረ። ውሸት ነው የሚያወራው፣ እንደዚህ ነገር አያደርግም፣ የኛ ዘር አሞቴ አያገባም፣ በምንም ተአምር አሞቴ የኛ ጎሳ ላይ ሊገባም አይችልም ብሎን የተናገሩ ተነበረው። በዛ ሰዓት ብሩኬን በጣም ተናዶ እንዴት እንደዚህ ትላላችሁ? ሁሉ ሰው አይደለም ወይ? የእናንተ ጎሳ ምንድነው? በእናንተ ጎሳ ላይ ምን የተፈጠረ ነገር አለ ብሎ ነው የተናገሩ ተነበረው። ምንም ነገር አላወራም ብሎ ነው በጣም ጥሉ ውስጥ ገብተው ነው የተለያዩ ተነበረው። እኒ አባት ዛሬ መልሶ ብሩኬ ያገኝተዋቸው ነበረ። ያወሩት ነገር በሙሉ ያኔ ቀንጨብ አድርጌ ነው ያመጣሁላችሁ። ምክንያቱም እኔ ለእናንተ ክብር ስላለኝ ቪዲዮ ላበዛ ስለማልፈልግ ነው ቀንጨብ አድርጌ ነው ማመጣላችሁ። ውድ ቤተሰቦቼ ግን ላይክ ያደረጋችሁ አይደለም ፕሊስ አሁንም ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለዚህ ውድ ቤተሰቦቼ እኒ አባት ዛሬ ይሄ በሙሉ የሚያውቀው አቶ ወርቁ ነው። አቶ ወርቁ በአስሞቴ ነው የሚባለው ጎሳቸውን። በዛ ጎሳ ላይ በጣም የተከበረ የተወደደ ንግስና የተሰጠው ሰው ነው። ስለዚህ ባለቤቱ ደግሞ አሞቴ ናት ትባላለች፣ ግን እኛ የምናውቀው ነገር የለም። ስለዚህ ልዑል የእኛ ዘር ይሁን የማን ዘር ይሁን የምናውቀው ነገር የለም። ይሄ ጉዳይ ልዑል የክሌ ልጅ ነው፣ ልዑል አባት እንደዛ ነው ብሎ ለማውራት እናትና አባት ናቸው እንጂ እኛ በመሀል ምንቀር ሰዎች ነን። እኔ ምንም ማውቀው ነገር የለም። ነገር ግን የእኛ ዘሮች ያኔ የልዑል የአባቱ ዘሮች ልዑልና ይሄ ነገር ዝም ብለን የተከታተልነው ነበረ። ግን በጣም ሚዲያ ላይ የተንጫጫ ስለሆነ ዓለምን የሰማ ስለሆነ እንዴት ነው አንድ ፍሬ ልጅ እንዴት ነው እኛ ጎሳችን ውስጥ ገብተው እንደፈለገ የሚሆነው? እኛ ምን አጥፍተን ነው? እኛ ምን በድለነው ነው ብሎ ነው የተናገረው። ስለዚህ በሱ ላይ እንዳለ ሆነ ብሎ ተነስተዋል። ልዑልን ሊያጠፉት ይችላሉ። እኔ በጣም እንቅልፍ ነስቶኛል። የተወያዩ ነበረ። በምንም ተአምር የኛ ጎሳ ቢሆን የወርቁም ልጅ ቢሆን በምን ተአምር ደፍረውን ነው የኛ የአሞቴ ቤተሰቦችን በዚህ ልክን የአሞቴ ሳይሆን የዛኛው ጎሳ አሞቴ የልዑል የእናቱ ጎሳ ነው። አንደኛው ጎሳ ደግሞ ሰሚት የሚባለው ጎሳ ደግሞ የልዑል የአባቱ ጎሳ ነው። ማንም ያልደፈረን ተከብረን በኖርንበት አገር ቀየ ብሔራችን ምንድነው ጎሳችን አክብረን ተዋደን በኖርንበት እንዴት እሱ በዚህ ልክን እኛን በሚዲያ አውጥቶ ያመጣናት ትላንት የመጣ ልጅ። ስለዚህ እሱ ልጅ ግዴታ ቅጣት ማግኘት አለበት ተብሎ ከባድ የሆነ ውሳኔ ተወስኖበታል ልዑል ላይ።
ስለዚህ ልዑልን በተቻላችሁ አቅም ጠብቁት። እኔ ካሁን በኋላ አርጅቻለሁ፣ ምንም አይነት ወንጀል ለመስራትም አልፈልግም፣ ግን ልዑል ሊጎዳ አልፈልግም ያሉት። አሁን የምለው በዚህ ጉዳይ ላይ ልዑል ምን ያጠፋው ነገር አለ? ተፈልጎ የመጣ ራሳቸው፣ አባትህ በህይወት አለ ብሎ የመጡ ራሳቸው፣ አባትህ ደግሞ አቶ አድርጋቸው አይደለም ብሎ የመጡ ራሳቸው። ልዑል አሁን ምን ሊያድርግ ተብሎ ነው? ልዑልን ለማጥፋት፣ ልዑልን እንዳይኖር፣ ልዑልን ስራውን እንዳይሰራ፣ እሱን ብቻ ለማጥፋት፣ እሱን ብቻ እንዳናየው ብሎ በዚህ ልክን ሆይ ብሎ የሚነሱት። ልዑል ምን አጥፍቶ ነው? ልዑል ምን አጠፋ? ምን አደረገ? በሰራበት ላግዝ ባለበት ይቅርብኝ ብሎ እኮ አልቀበልም ሲል ዙሪያ ጥምጥም ሄዳችሁ በነ ብሩኬና ወይስ በድኳሾ ቻናል ላይ ገብታችሁ ለምናችሁ ነው ልዑልን እንዲቀርብላችሁ ያደረጋችሁት። ስለዚህ ዛሬ ምን ተገኝቶ ነው? ልዑልን ካየን እየን፣ ልዑልን ካላየ፣ ልዑልን ካላጠፋን እኛ መኖር አንችልም። ለምን ማንነታችን፣ ጉዳችን፣ አይባችን ለምን ሚዲያ ላይ ወጣብን? ለምን አደባባይ ወጣ? ለምን ህዝብ አወቀብን ብትሉት መሰሉ ስራ ትክክል ስላልሆነ እኮ። ትክክል ቢሆን ኖሮ ልዑል ሚዲያ ላይ ባላወጣው ኖሮ። እናንተ ፈልጋችሁ መታችሁ ገና አንተ ካላጠፋን አይንህ ላፈር የምትሉት ምን ያድርገችሁ እንዴ? ምን ያድርግ? እሱ እኮ ስራው እኮ ነው። ስራው የሰራ እኮ ነው። ስራው የሚሰራው ደግሞ ከወንጀል ጋር የተያያዘ ነገር አይደለም። የሰውን ህይወት የሚያስጠፋ ነገር አይደለም። በህግ አግባብ ወደ ህግ አቅርቦ የቻለው ነገር ራሱ ይፈታዋል። ያልቻለው ነገር ደግሞ የህግ አሳልፎ ሰጥቶ ህግ በሚቀጣው ነገር ይቀጣል እንጂ ልዑልን ሰው ላጥፋ አይልም። ሰው ልግደል አይልም። ሰው ለምን ይኖራል፣ ሰው ለምን ይጠቀማል አይልም። ከራሱ አልፎ የሰውን የሚተርፍ ጀግና እኮ ነው። በሚበላው ቆርሶ ሰጥቶ፣ በሚለብሰው ደግሞ አካፍሎ፣ ከታመማችሁ ሐኪም ቤት ወስዶ፣ ችግር ላይ ካላችሁ ከችግር አውጥቷችሁ የሚያኖር ጀግና ልጅ ነው እንጂ ራስ ልክ እንደናንተ ራስ ወዳጅ ሆኖ እኔ ብቻ ካልኖርኩኝ፣ እኔ ብቻ ልብላ፣ እኔ ብቻ ልጠጣ የሚል ልጅ አይደለም። ልዑል ማንኛው ሰው ያውቀዋል። በምንም ነገር የሚታማ ልጅ አይደለም። እኔ ብቻ ኑሩና እኔ ብቻ ጠግቤ እኖራለሁ የሚል ጀግና አይደለም። ለማንም አዝኖ የተቸገሩት ይረዳል፣ የተቸገሩት ደርሶ ነው የሚኖር ጀግና ነው። ዛሬ ግን ከመሬት ተነስታችሁ እናንተ ፈልጋችሁ አምጥታችሁ ከመሬት ተነስታችሁ እናንተ ፈልጋችሁት መታችሁ። ዛሬ ደግሞ እሱ ካየን እሱ ካላጠፋን የምትሉት። ስለዚህ የሱ እናት አሞቴ ናት በቃ ትሁን። ማንኛው ሰው እኮ ጎሳ አለው። ማንኛው ሰው ከሰው ነው የተፈጠረው እንጂ ከመሬት የተፈጠረ ሰው የለም ነው። መጀመሪያችን ከመሬት የመጣን ብንሆን ግን እኛ ከሰዎች የተፈጠርን ሰዎች ነን። ስለዚህ ልዑል ደግሞ እሱ ወዶ እሱ ፈቅዶ አይደለም የመጣው። እናት አባቶቹ ፈቅደው ልጃቸው እንዲኖር ወልደው ያሳደጉት የጥሩ ደረጃ ደርሰውታል። ስለዚህ ለምን ተጋባችሁ? አባቱና እናቱ ጠይቁ። በህይወት አሉ። እናቱ አባቱም አለ፣ እናቱም በህይወት አለች። እሱ ተውት። እሱ የሌላ ህዝብ ነው፣ የህዝብ ልጅ ነው። ልዑልን ህዝብን እንዳገለገለ ይኖር። እናንተ ለምን ህዝብን ያገለገለው ነው? እነ ነገሩ ኢትዮጵያ ላይ ህዝብ የሚያገለግል ሰው እኮ በምንም ታምር አይወደድም። ይሄ የታወቀ ነው። ለምን ብትሉኝ እኔ አላውቅም። አይወደድም። እና ውድ ቤተሰቦቼ ማናችሁም ሆነ ማናችሁ በልዑል ላይ ሆነ ብላችሁ የምትነሱ ሰዎች በሙሉ ማረፍ አለባችሁ። ልዑል መቼም አትደርሱበትም። ልዑል ብዙ ጠባቂ ያለው ልዑል ፈጣሪ ይጠብቀዋል። ከፈጣሪ በታች ደግሞ የሚጠብቁት ጀግና የሆኑ ሰዎችን አሉት። ይብላኝ ለእናንተ እንጂ ልዑል ውሸት ለማውራት፣ ሰውን ለማጥፋት፣ ሆነ ብሎ ሰው ከሰው ለማጋጨት የሚነሳ ጀግና አይደለም። እናንተ ግን ልዑልን ለማጥፋት ሆነ ብላችሁ የተነሳችሁ ነው የምትመስሉት። አንዱ አንድ ያወራል፣ አንዱ አንድ ያወራል። ለምን? ምን ባጠፋ? ምን በበደለ? ምን ያደረገው ነገር አለ? ግን ለምን ጥሩ ነገር ለምን ሰራሁ እኮ ነው። እኔ አሁን እንደገባኝ ለምን ጥሩ ነገር ይሰራል? ለምን ህዝብን ያገለግላል?
ሚስጥራችን ለምን እናንተ ወንጀል ትሰራላችሁ? መጀመሪያ ወንጀል ለምን ትሰራላችሁ? እኛ ብቻ ነው ሌላ ጎሳ መጎዳት አለበት የምትሉ በሙሉ እናንተ ማን ስለሆናችሁ ነው? እናንተ ሌላ ሰው እንደናንተ ሰው አይደለም? ሌላ ጎሳ እንደናንተ ከሰው አልተፈጠረም ነው? እኔ እኮ የሚገርመኝ ነገር እድሜያቸው ሂዶ ሞት አፋፍ ላይ ቁጭ ብለው ገና የትውልድን የሚያስቀምጡት መጥፎ ባህሪ፣ መጥፎ መጣላት፣ ያልሆነ ልምምድ የሚያስተምሩ ነገር እኮ ነው ግርም የሚለኝ። ሰው ወደ ፈጣሪው በተጠጋ ቁጥር ብዙ ነገር የልጅ ገና ወጣት ያሉትን ጥሩ ትምህርት መክሮ ጥሩ ነገር እንዲሰሩ በህይወታቸው መጥፎ ነገር እንዳይሰሩ ይመክራል። ግን አንዳንድ ሰዎች ደግሞ ልጆቻቸው መጥፎ ቦታ እንዲውሉና ሰውን እንዲያጠፉ ከሰው ጋር እንዳይኖሩ በፍቅር እንዳይኖሩ የሚያደርጉ ሰዎች አሉ። አሁን እኔ እንደገባኝ እነዚህ ሁለት ጎሳዎች የሚባሉ ሰዎች እንደዛ ናቸው። ከራሳቸው አልፎ ለልጃቸው የተረፉ ሰዎች ናቸው። ገና ወንጀላቸው ሰርተው እንደፈለጉ ተኳክተው ተነስተው ዛሬ ሉልን ለምን አወቀብን፣ ለምን እንደዚህ ያደረገ ብሎ ሉልን ለማጥፋት ሆይ ብሎ ተነሱ። ስለዚህ ስራቸው ሰርተው ተነሱ። አሁን ሉልን በጣም አሳዝኖናል። የሉል ጉዳይ በጣም የሚያሳስብ ነገር ነው። ሁላቸውም ሆነ ብሎ ነው የተነሱት። ለምን እንደዚህ ነገር ያደርጋል? እኛ በህይወት ያለን ለምን እሱም እኛን አዋረደን፣ ዓለም በተነን፣ ህዝቡን አወቀን። በተከበርንበት ቀያ በተከበርን ሰው የሚከበረው እኮ በጥሩ ስራ እኮ ነው። ሙሽ እንደናንተ መጥፎ ስራ በመስራት አይደለም እንደ ውድ ቤተሰቦች። አንዳንዴ እኔ እኮ ግርም ይለኛል የኢትዮጵያ ህዝብ ወዴት እንደሚሄዱና ወዴት እንደሚሮጡ ወይ ወዴት እንደሚያድጉ እኮ ራሳቸውን ጠንቆም አያውቁም። ብቻ የሆነ ልህ የሚባል ነገር በቃ እኔ ከማን አንሳለሁ፣ ለምንስ ከክሌ ጎሳ አንሳለሁ፣ ለምንስ ወደ ኋላ ቀራለሁ የሚል አስተሳሰብ አይምሯቸው ላይ ይቀርጽና ነገ በህይወታቸው ላይ ምን አይነት መጥፎ ነገር እንደሚመጣና ልጆቻቸውን እንደሚጎዳቸው ነገር ያኔ አርቆ አያስቡም። ለምን እንደሆነ አላውቅም። በተለይ እድሜ ልካቸው ወንጀል ሲሰሩ የሚኖሩ ሰዎች ሰው የልጁ ጥሩ ነገር አውርሶ ይሄዳል። እነሱ ግን የልጆቻቸው ወንጀል አውርሶ ነው የሚሄዱት። ወንጀል አውርሶ ከሰው ጋር መጣላት፣ ከጎረቤት ጋር መጣላት፣ ታላልቅ ሰዎች አለማክበር፣ ሰውን ማጥፋት እና ለማንኛውም ውድ ቤተሰቦቼ ያው ሉል ነገር ሰላም ይፈጠር ተብሎ ነበረ፣ ግን ሰላም የተፈጠረ አይደለም። ገና በአዲስ አበባ ብሶ አነሱት። ምክንያቱም ሉልን ለምን ጉዳችን አወጣ፣ ለምን ሚስጥራችን ታወቀብን ነው። በዛ ነው ሉልን በጣም በኃይለኛ የፈለጉት ነው የተባለው። እንግዲህ ሉልን ፈጣሪ እንዲጠብቀው ባለበት ሰላሙ እንዲበዛ ሁላችንም ዱዓም ጸሎት ማድረግ አለብን። ሰሞኑ እንዳያችሁት ከእናቱ ጋር ሰላም ፈጥሮ ሰላም ነበረ። ሁለተኛ ደግሞ እናቱ ብዙ የተደበቀ ሚስጥር አለ እሱ እነግርሃለሁ ብላው ነበረ። ግን ዛሬ የሰማነው ደግሞ በጣም አሳሳቢ ነገር ነው። ለምን እነዚህ አባት ውሸት ያውሩ እውነት ያለው እንግዲህ እኔ ማውቀው ነገር የለም። ግን ሉል በጣም በከፍተኛ ሁኔታ እየተፈለገ እንደሆነ ነው። ሉልን ነገር በጣም አሳስቦኛል፣ እንቅልፍ አሳጥቶኛል ብሎ ነው የተናገሩት። እንግዲህ አሁንም እሱ የሚጠብቀው ፈጣሪ ነው። ከዚህም በፊት ከብዙ ከመጥፎ ወንጀለኞችን ፈጣሪ ጠብቆት ለዚህ ያብቅቶታል። አሁንም ፈጣሪ ይጠብቀው እላቸዋለሁ። ውድ ቤተሰቦቼ እንግዲህ የዛሬው አዲስ ነገራችን ይሄንን ነው። ነገሩ ይበርዳል ሲባል ሌላ በአዲስ አጀንዳ ፈጥሮ ነው የሚመጡት። መቼ እንደሚያልቅ አላቅም። እኔ ነገሩ ቢጓተትም ምንም አይመስለኝም። ግን ሉል ብቻ ፈጣሪ ይጠብቀው እላቸዋለሁ። ውድ ቤተሰቦቼ ከሉል ራስ ላይ ቢወርዱ አሪፍ ነበረ። ግን እነሱ ለምን ብሎ የተነሱ ነው የሚመስሉት። እልህ አለባቸው መሰለኝ። እንግዲህ እልሃቸው ይወጣሉ። እያንዳንዳቸው ተለቅመው አሁን ምስል ቤት የተወረወሩ ነው፣ ነገም ይወረወራሉ እላቸዋለሁ። በሌላ ቪዲዮ እንገናኝ። እወዳቸዋለሁ። መልካም ቆይታ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።